ቤተሰብ እንግዲህ ዴብ የሄርሜላን እርግዝና በደስታ በፍቅር ተቀብሉታል ማለት ነው። ሜሪ ደግሞ ወንድሞችን እንደምን አድርጌ አሳምናቸዋለሁ። በቃ በደንብ አድርጌ የሩታ በጎች ደግሞ ምን አሉ መሰላችሁ ኮሜንት ላይ ለሜሪማ የሆነ ነገር ከፍሏታል፣ የሆነ ነገር አድርጓታል ምናምን። ሜሪ ነበረ አግታት የሰነበተችው፣ ሜሪ ነበረ ለወንድ ሽጣት የሰነበተችው ሄርሜላን ምናምን እያላችሁ የምትወሸክቱ ሰዎች ምናችሁ ነው የሚያማችሁ? የምን አይነት በሽታ ነው ህመም ያለባችሁ ባካችሁ? ምን አይነት በሽታ ነው ያለባችሁ? ታግታትም ምንም ትበላትም ሄርሜላ ማንንም አላገተኝም ብላ ምላለች። ገባችሁ አይደለ? ስለዚህ ኤፊ ደግሞ አሁን በቃ ከሄርሜላ ከሩታ ጎን የሚሆነው ሩታ የያዘችበት ጉድ ስላለ ሩታ የሆነ ነገር ስለያዘችበት ሩታ እያስፈራረችው ስለሆነ በቪዲዮ ፈርቶ እንጂ ሄርሜላን ሙጭጭ ብሎ ነው የሚወዳት። ሙጭጭ ብሎ ይወዳታል። ልንገራችሁ። ገባችሁ? እያስመሰለ ነው ያለው። እያስመሰለ ስላለ እንጂ ሌላ ነገር አይደለም። ገባችሁ አይደለ? ስለዚህ ሄርሜላ ጎበዝ ናት። ሄርሜላ ኩዊን ናት። ለአብርሽ የምትሆነው ሚስት፣ ለአብርሽ የምትገባው ሚስት ሄርሜላ ናት። ገባችሁ አይደለ? ሩታ ከሄርሜላ ከምኗም አደርስም። በምንም ነገር በሉኝ፣ በምንም አደርስም። በምንም እስኪ ሩታንና ሄርሜላ በዚህ ሩታ ትበልጣታለች ብላችሁ የምታወዳድሩበት የሆነ መንገድ ካላችሁ፣ የሆነ ኬስ ካላችሁ፣ የሆነ አሳማኝ የሆነ ነገር ካላችሁ እኔ እቀጣለሁ። ልንገራችሁ፣ እኔ እቀጣለሁ። በቃ አለቀ። ገባችሁ አይደለ? ስለዚህ ምንም የማይሆን ነገር ምንጊዜም የሰው ባል ቀምታ ነበር ሄርሜላ ይዛ የመጣችው። ተቀመች። ለቀማኛ ቀማኛ አለው አይደለ እንዴ? ስለዚህ መቀማት በሄርሜላ አልተጀመረም። እንደገና ወዶ ፈቅዶ እሱ ሄደ እንጂ አልቅሳበት ወይ ብላበት ምን ብላበት ምናምን አይደለችም የተቀበላት ማለት ነው። ገባችሁ አይደለ? ስለዚህ ሩታ እንደፈለገች መሆን ትችላለች። ከሩታ ጎን እንሆናለን የምትሉ ሰዎች ደግሞ ተቃጠሉ፣ ንደዱ። አብርሽ ልክ እንደ ማንቸስተር ሲቲ እና እንደ ዩናይትድ ደጋፊ አርሰናል ዋንጫ አይበላም እያለው የከረሙ ሰዎችን ልክ ትናንት ንድድ ቅጥል እንዳሉት ሁሉ እናንተም ንድድ ቅጥል በሉ። በቃ አብርሽና ሄርሜላ ወደፊት ናቸው። መቼም ቢሆን አታስቀሯቸውም። በቃ መቼም ልታስቀሯቸው ማትችሉት ነገር ቢኖር ሄርሜላና አብርሽን በፍቅር መለያየት ነው። ሄርሜላና አብርሽ ገና ብዙ ነገሮችን ያሳያቸዋል። ብዙ ነገር ብቻ ጠብቁ። ከነሱ ብዙ ደስ የሚሉ ነገሮችን ታገኛላችሁ። ጠብቁ። ከምሬ ነው የምነግራችሁ። በጣም ጎበዝኖች ናቸው። በጣም ጀግኖች ናቸው። ስነ ስርዓታቸው፣ አወራራቸው። ሲጀመር አብርሽ ሄርሜላን ተነቅሷታል። እጁ ላይ አይታችሁ ከሆነ ማለት ነው። ሄርሜላን የተነቀሳት በደንብ ቁስሉ ሲድን ምናምን በደንብ አድርጋችሁ ታዩታላችሁ። ምን ታመጣላችሁ? ራሷን የተነቀሳት አብርሽ እጁ ላይ ማለት ነው። ማንም እንዲያይለት እጃችሁን ነው። ሰው ቅድሚያ ሰላም ስትሉ እጃችሁን ትታያላችሁ። ስትበሉ እጃችሁን ትታያላችሁ። ስፖርት ስትሰሩ እጃችሁ ትታያላችሁ። መኪና ስትነዱ እጃችሁ ይታያል። ገባችሁ አይደለ? ስለዚህ መጀመሪያ የሚታየው እጁ ላይ ነው። በቃ እጁ ላይ ማለት ነው። ሰውነታችሁ ውስጥ ልብስ ትለብሱበታላችሁ ስታወልቁ ምናምን፣ ሲያልባችሁ ሻወር ስትወስዱ ምናምን ነው። የዛኔ ደግሞ ማንም አያያችሁም። ገባችሁ አይደለ? ስለዚህ ሩታና ማለት ሄርሜላና አብርሽ በቃ የዘላለም ነሽ በፍቅር ከልቤ መቼም የማርቅሽ ሄርሜላ የውስጤ። ጥሩ ግጥም አይደለ? እና ለማንኛውም አትናደዱ፣ አትቃጠሉ፣ አትናደዱ። በቃ ባይዘወይ የሚቃጠል ሰው የሚናደድ እንደዚህ ነው የሚል ሰው ሲናደድ ነው። ገባችሁ? ካልተናደደ ምንም ነገር አይልም፣ ምንም ነገር አይናገርም፣ ምንም ነገር አይሆንም። ስለዚህ እረፉ፣ አትቃጠሉ፣ አትናደዱ። ምንም የምታመጡት ነገር የላችሁም። ምንም የምታመጡት ነገር የላችሁም። ሄርሜላና አብርሽ ነገም ዛሬም ወደፊት ናቸው። እናንተ ስላላችሁ በዚህ ስላላችሁ ወንድሞቹ ራቆት አብርሽን እናንተ ስትርቁት እና እሱ ወደ እናንተ ይመጣል ምናምን በቃ ምናምን ብላችሁ የምታስቡ ሰዎች ለራሳቸው ነው የሚቀርባቸው እንጂ ለአብርሽ አይቀርበትም። ልንገራችሁ፣ አብርሽ ምንም የሚቀርበት ነገር የለም። ወንድሞቹ ራቁ አራቁ በሱ ነገር በሱ መንገድ የሚራመዱ ሰዎች እንጂ በነሱ መንገድ የሚራመድ ሰው አይደለም። አብርሽ የሚቀርባቸው እነሱ ነው። ስለዚህ አደብ ግዙ። የማይሆን ነገር አትበሉ። እሺ፣ የማይሆን የማይመስል ነገር እያወራችሁ አትበጥረቁ። አብርሽና ሄርሜላ
ገና ብዙ 4-5 ልጆች ወልደው እንዴት ፍቅራቸው እንደሚያምር ታዩታላችሁ። እሺ ታያላችሁ። እድሜ አርሰናል 22 ዓመት ጠብቆ ዋንጫ በልቷል። ስለዚህ እናንተ ደግሞ ዘን በሉ እዛው እንትን አትብሉ። ባገኛችሁ በጥፊ ነበር ማቃጠላችሁ የሩታ በጎች። ሩታ ምትሉ አልፈልግም ብላ ሄዳ እዛ 8 ጊዜም ሰው ሲጥሉበት ጣልኩት ብላችሁ ስታስቡት እንትን ሲልባችሁ አትወዱም አይደለ? እንደዛ ነው። ለማንኛውም ደህና ቆዩልኝ።